አትንካኝ አንተ ራስ ምንም የምረጋጋው ነገር የለም ዞር በልኝ እዳም እሄዳለሁ ይሄ ባለጌ ልክስክስ ሌላ ሶስተኛ ሰው አምጥቶ ሳይደረግብኝ እኔ እሄዳለሁ አንቺ እኔን ነው ውጪ እያልሻለሽ እኔን ነው ውጪ እያልሻለሽ የኔ ስቃይ አልታየህም ምን ላይ ተሰቃየሽው እባክሽ ምን ላይ ተሰቃየሽው እስቲ ንገሪ ምን ላይ ተሰቃየሽው በላኝ ምናምን ስትይ የነበረው ነው ስለዚህ እንዴት ላይፋቸውን ይቀጥሉ እኔ ልጣላችሁ አንቺ እኔን ነው የምታስቢው ግን እንዴ ከዚህ በላይ ሐሳብ የለሽም እንዴ አንቺ ይኸውላችሁ ሁለታችሁም ልትወጡ እንፈልጋለን እኔ አምጥቶ እኔ ብሮ እየተፈጠረ ያለው ዱሊ አምጥቶ እንዴ ይቆጭሻል በኋላ ምን ይቆጭሽ ነገር ምን ቀረኝና ነው ይቆጭሻል ምንም የሚቆጨኝ ነገር የለም በኋላ ይኸውልሽ እንደዚህ ወጣሽ ከሄድሽ ለመግባት በኋላ ይከብድሻል እኔም አልፈልገውም ከእንዳንተ አይነት ሰው ጋር መኖር አልፈልግም እዚህ ምን ደባል አርገህ ልታኖረኝ ነው ልታገባት አይደል ያስመጣት ስለዚህ ህይወትን ከሷ ጋር መቀጠል ትችላለህ አይሽ አስተሳሰብሽን ልታገባት ነው ያመጣት እኔ ሲጀምር እኔ አይደለም ያመጣት ሰማሽኝ እኔ አይደለም ያመጣት ዛሬም ተዋሻለህ ማለት ነው መናገር ያለብሽን ነገር ነው ቁጭ ራስ ደውለህ ጠርተህ አስመጥታት እኔ አይደለም ምናምን ስትል ትንሽ አታፍርም ይኸውልሽ ቁጭ ካልሽ ቁጭ በይ ተናገሪ በስርዓት እንነጋገር ካልሆነ የኔና አንቺ ነገር ወደ መጨረሻ እየሄደ ነው በቃ እየነገርኩሽ ነው እሺ ምንድነው ልትለኝ የምትችለው ከዚህ በላይ ድጋሚ ነገርከኝ አይደል ከዚህ በላይ አብሬሽ መሆን አልፈልግም አልከኝ ይኸውልሽ አብሬሽ እኔ አንተን ሰማሽ እንዴት እንዳታሰሩ ምናምን የማውቀው ነገር የለም ወይ ወንድምሽን ወይ አባትሽን እንደሽ አግብተሽ ትኖር ትችያለሽ አዎ እንደ አህያ የሚደባደብ ወንድምሽን እንደሽ አግብተሽ ልትኖር ትችያለሽ ሰማሽ እየጠረጠርሽኝ አይደለም እንዴት የምፈልገው እሺ ምን ላድርግ ከዚህ በል ሂጂ አልከኝ አይደለ ገብተሽ ልብስሽን ይዘሽልኝ ውጪ አለቀ ካፈለግሽ እንኳን በቃ ስለዚህ በቃ በዚህ ነው የሚያበቃው ምንም ሊገባኝ አልቻለም ምን እየተፈጠረ ነው ታዲያ የፈለግሽው እንደዛ ረፊታይ እነሱን አትምሳይስልሽ እኔ ምን አደረኩኝ ምን እኔ ነኝ እንዴ ቆይ እንደዛ ያስደረኩ እነሱ ናቸው አይደል እኔ ምን ላድርግ የኔ ስቃይ አልታየህም ምን ላይ ተሰቃየሽው እባክሽ ምን ላይ ተሰቃየሽው እስቲ ንገሪ ምን ላይ ተሰቃየሽው በላኝ ምናምን ስትይ የነበረው ነው ምን ላይ ተሰቃየሽው እስኪ ንገሪ ደና ሰውን እኔም ፍለጋ ሲያመኝ ደግሞ ቤተሰብሽን እንዴ እኔ ቆይ ደጋግሜ እኮ ነግሬሃለሁ ስራውን ተው ስራውን ካልተውከው ሰላም አታገኝም ብዬሃለሁ አይደል እንዴ በቃ 4 ነጥብ ስራውን አልተውም አለቀ ስራዬንም እቀጥላለሁ ስለዚህ እሷ ተረድታህ ነው ስራውን እንድቀጥል ያስመጣሃት ከሷ ጋር ህይወት ለመቀጠል ነው ያስመጣሃት እሱ አንቺ የሚመለከት ጉዳይ አይደለም እሺ ምን ቀረን ከዚህ በላይ ምን ቀረን ልብስሽን ይዘሽ ሂጂ አልከኝ አይደል ልሄድልህና አንተም ላይፍ መኖር ትችላለህ ሰማሽኝ ይኸውልሽ ሂደሽ ስሜን እንድታጠፊው አልፈልግም ምንም እንዳልሆነች መጣ ታስረዳሻለች ገባሽ የልጅነት ፍቅረኛው ነኝ እያለች ነው የልጅነት ፍቅረኛ አይደለችም አለችኝ እኮ ነገረችኝ አዎ ጥያቄውን አቅርባልኝ ነበር ግን ደግሞ ፍቅረኛ አልነበረችም እኔ ምንም ትሁን አይመለከተኝም እሱ ምንም ሆኖ አያገባኝም ልብስሽን ገብተሽ ይዘሽልኝ ልትሄጂ ትችያለሽ ሲጀመር ወስጃለሁ ምንም የቀረኝ ነገር የለም እሺ ስለዚህ አንድ የቀረሽ ነገር ላሳይሽ ነይ እንታራ ነይ ናቤ ቺሴት ስሜን አጥፍታ መሄድ ብቻ ነው የፈለገችው ታውቃለህ እንዴ ግቢ ትለኛለህ ምንድነው ይኸውልሽ ፍቅረኛዬ ነሽ ንገሪያት አይደል እንዳልሆንሽ ንገሪያት አለች አሁን ደግሞ ፍቅረኛዬ ነሽ የልጅነት አፍቃሪው ነኝ አልሽ አዎ በጣም አፈቅረዋለሁ ስለዚህ እና ያፈቀርኩት እንደሆነስ ምን ይምጣ ስለዚህ አሁን ከሱ ጋር መኖር ትፈልጊያለሽ ወይስ ምንድነው አንቺ አይደለሽም እኮ የምታስመርጪኝ እኔ ምርጫ ነው አንቺ ምርጫ አይደለም እሷ ስለፈለገች ከኔ ጋር ትሆናለች ማለት አይደለም ገባሽ አሁን ደግሞ ወደ ቅናት ዞር አይደሰውነት ምናተ ስለዚህ ምንድነው ይቀራን በቃ ጨረስን ከጨረስን ደግሞ ልውጣላችሁ አልኩ እኮ ከዚህ ቤት ሁለታችሁ ሞቶልኝ በቃ አለቀ ከዚህ ቤት ሁለታችሁ እኔ አልወጣም አንቺም ትወጣላችሁ እኔ አልወጣም አስወጣልኝ እንዴ እኔ አልወጣም እያለች ነው ስለዚህ
ስለዚህ እንደ እሱ ላይፋቸውን ይቀጥሉ እኔ ልጣላችሁ አንቺ ነው የምታስቢው ግን እንደ ከዚህ በላይ ሐሳብ የለሽም እንደ አንቺ ቆይ ተረጋጋ እናንተ አረጋጋ ምንም አይደለም አንቺ ነው የምታስቢው የዘቀጣ ሐሳብ ነው እንደምታስቢው ቆይ እንዴ እኔ ነገርኩሽ እኮ ካንዴም ሶስቴም ነገርኩሽ አንተ አትንካኝ ካንዴም ሶስቴም አራቴም ነገርኩሽ ጆሮሽ አይሰማም እንዴ ጆሮሽ አይሰማም እንዴ እኔ ልንከባከበው ነው የመጣው አንቺ ቤተሰብሽ ጅብ ነው ምናምን ትበላኛለህ ምናምን ብለሽ እንዴ ተሸይች እንዴ በቃ ውጪ እንደውም አታስፈልጊውም በቃ ለሱ ሂጂ ውጪ በእናትሽ ውጪ እኔ እንድትወጡ የምፈልገው ሁለታችሁንም ነው እያሰጣችሁ ነው ጭራሽ አው እያስወጣሁሽ ነው ምክንያቱም አንቺ አትጠቅምም ለዛ ነው ይኸውላችሁ እንድትወጡ ነው የምፈልገው በቃ ከዚህ ቤት ውጡልኝ መውጣት ካለብኝ ሌላ ቀን እወጣለሁ ግን ዛሬ አልወጣም ውጪ አንቺ ተነሽ ምንድነው ዛሬ ቆይ ሊገባኝ አልቻለም ተነሽ በቃ ማንን ነው ያመጣት ቆይ ምንድነው ከየት ነው የመጣሽው ጓደኛው ነኝ አልኩሽ ይኸውልሽ ውጪም ካለችሽ ውጪ በቃ ውጪ ተነሽ ተነሽ በእናትሽ እንድትነኪያት አልፈልግም ሰማሽ ምን እንድትነኪያት አልፈልግም ምንድነው እንድነካት በቃ እንዳትነኪያት ስርዓት ያዥ ይሄን ያህል ቆይ ምንድነው ስነ ስርዓት ያዥ እሷ እንዳትነኪያት ዱል ወይ ትወጣለች ሁለታችሁም ውጡ እኮ ትወጣ እኔ አልወጣም አልኩ እኮ ፎይ ውጡልኝ እባካችሁ እኔ አልወጣም ውጡልኝ ተነሽና ውጪ አንቺ አታስፈልጊውም በቃ ልጅ ውጡልኝ እባካችሁ ውጡልኝ እኔ ስራ አለብኝ በጣም ብዙ ስራ አለብኝ ውጡልኝ አሁን ስራ መስራት አልችልም እኮ አሁን ውጡልኝ በቃ ውጡልኝ እኔ እወጣላችኋለሁ ጎበዝ በኋላ ግን ማለት ነው ሰማሽኝ ይኸውልሽ እንዳታስፈራሪኝ ምንድነው እዚህ ቤት እየተፈጠረ ያለው ይኸውልህ በቃ የማያልቅ ጉድ ይኸውልህ ሁሉ ጊዜ በሷ የተነሳ ተረጋጊ ይኸውላችሁ ሁለታችሁም እንድትወጡ እንፈልጋለን እኔ አልራሳው አምጥቶ እኔ ብሮ እየተፈጠረ ያለው ዱሌ አምጥቶ እንዴ ዊንታ ነው እባካችሁን አሁን ከጓደኛዬ ምንም ነገር እንድትሉ አልፈልግም አይዞሽ ፕሊዝ ተይ ምንድነው ያዝማን እንደምታለቅሽው እስኪ አንዴ ተረጋጉ ወይስ እኔም እንዳንቺ ማልቀስ አለብኝ ግድ ለተውኔቱ አንዴ ሉሊ ምንድነው እየተፈጠረ ያለው እኔ እኮ ለከሰዓት ስራ እንወጣለን ብዬ ነው አዎ እንወጣለን ስራ ታዲያ ምንድነው አይችልም አሁን በጣም ሞታል እንወጣለን ውጡልኝ እባካችሁ ስራ መሄዳለሁ እና ተረጋጋ ስራ መሄዳለሁ ቆይ አንዴ ቆይ እስኪ አታልቅሽ ተረጋጊ እስኪ ኧረ ማልቀስ አቤኒ ምንድነው እየተፈጠረ ያለው እናቃለሁ ይሄው በዚህ ልጅ ጉዳይ እኮ ነው ሁሉ ጊዜ ጸብ አሁንማ ጭራሽ ይዘጋልጣፋለ ወንዴ ታውቃለህ ከስራ እየሸሸው ነው አይደል ከስራ እየሸሸው ነው በሷና በሷ ቤተሰቦች ምክንያት ነው እንደዚህ ደሞ እየሆንኩ ያለሁት አሁን ደሞ አልተወኛሉ በቃ ምን ላድርግሽ ችግራችሁን ታዲያ ቀስ ብላችሁ ነው እንጂ እንዲህ በመጨቃጨቅ ወንዴ አሁን እኮ ምን መሰለህ ችግሩ ፍቅር ተረጋጊ እኔ ምን ላድርግ እሺ እኔ አላታሰርኩትም አይደል እንዴ እነሱ ናቸው እኔ እኮ መሀል ቤት ተሰቃየው እኔ የሚረዳኝ ማን ነው እሺ ይገባናል ቆይ ሉላ እናንተ ችግራችሁን ሁለታችሁ ብቻ ፈቱ እንዴትም ሊፈታ ይችላል እኮ በቃ አለቀለ ታዲያ እንደዚህ መሆኑ እኮ ጥቅም የለውም እኔ አልፈልግም ካንቺ ጋር ብያታለሁ በቃ አለቀ ቤተሰቦቿን ይኸውልህ ሽምግልና ሊላክ እኮ ቀናት እየተቆጠረ ነው በቃ እሱንም አዳም ሽምግልና ይኸውልህ ቀኑ እየተቆጠረ እኮ ነው አቤኔ እንደማታውቃት ትምሰል እንጂ ምንድነው የምትለኝ አንተ ራስህ ዞሮ አውቀድ እንድትወጣ ስትላቶች ስትላሳይ ነበርኩ አንተ አይደል እንዴ ወይ ቆረጠልህ ወይ ሳይ ቆረጠላት ከሁለት አንዳችሁ ቆረጠላት እኔ ነገርኩት እኮ በቃ ውጭ ላይ ልሄድልህ አልኩት አይደል እንዴ ወይ ቆረጠላችሁ ልብስሽን ይዘሽ ውጪ ነው እያለኝ ያለው አዎ እኔ እኮ ይኸውልህ ስትወጣ ልብሷን አንደኛዋን ይዛ ትወጣ ተረጋጉና ችግራችሁን ልብስ እንዳላት አቃለደን ልብሷን ይዛ ትወጣ በቃ እሷ ነገር ቆርጦላል አንተ ሳየው ብሎ ውጪልኝ እያለኝ ነው ሳዋ ወይኔ እኔ እኮ አሁን አይደለም እኮ የመጣሁት እኔ እኮ ከድሮ ጀምሮ የነበርኩ እኮ ነኝ ተረጋጉ ለምንድን ነው የማትረጋጉት ዊንታር አባካችሁ ሰላሜን አትንሱኝ የመጣችሁ እኔ ሁሉ ይፈጠራል ብዬ አላሰብኩም ከሰዓት እኮ ስራ እንወጣለን ብዬ አስቤ ነበር በቃ ይሄው ስራ ታውቃለህ አይደል እንዴ የነበረውን ሁሉ ነገር ስለዚህ ሁለታችሁ እኔ ምን አጠፋሁ እኔ ሁለታችሁ ዙሪያ የሚፈታ ነገር እንደዚህ እኔ እኮ መሀል ቤት ተጎዳሁ ስራውን መተው አልችልም ተጎዳሁ እኮ አንደኛው ነገር ስራውን መተው አልችልም ገባሽ ስራውን መተው አልችልም በቃ ስለዚህ በቃኝ አልክ አይደል ስለዚህ ይብቃን እኮ ስራውን ሳልቶ አብረሽ ይሆኛለሽ አንተን ህይወትህን ቀጥል ስራውን ሳልቶ አብረሽ መሆን ትችያለሽ ቆዩ አሁን እኮ ሳያለች እኮ ያለችው እኮ እኔ መሆን ያለበት ነገር ይኸውላችሁ አንቺ ይኸውልሽ እየሰማሽ ነው ስራውን ሳልቶ አብረሽ መሆን ትችያለሽ ወይስ አትችይም አልችልም አትችይም አልፈልግም
እሱን ደግሞ ደጋግሜ ነግሬሃለሁ ከዚህ በፊት አይደል እንዴ? ንገር እባካችሁ ምን ሆናችሁ? ስራ ይላል ስራውን። እሺ አንተ ባልደረባ ከሆንክ አንተ መጨረስ አትችልም? ለምን እንደሚጨርስልኝ አብሬው እሰራለሁ። እናንተ ለምን አትጨርሱትም? ለምን እንደሚጨርሱ እሱ ለምን ሰላሙን ያገኛል? አንቺ አስተኝተሽ እዚህ ጋር ታበይኛለሽ፣ ታጣጭኛለሽ። ታመመ ብዬ እንኳን ምን ያክል እንደተጸየፋችሁኝ አታውቂም? እስከ ቤተሰብሽ መጥቶ እንደደበደበኝ ሽጉጥ እንደደቀነብኝ እንዳሳሰረኝ እኔ ምን ላድርግ እያልኩህ እኮ ነው። እኔ ምን ላድርግ? አንተም ብዬ ስመጣ ሄደህ ትናገራለህ። አትናገር እያልኩህ ሄደህ ቤት ትናገራለህ። እና እኔ መሀል ቤት ምን ማድረግ ነበር? ህይወት ነው የምደባበቀው የምሸፋፈነው ምንም ነገር የለም። ገባሽ? ስለዚህ እሺ በቃ ይብቃን ካልክ ይብቃን። ድሮ እኮ ነው ያለሽ። ለምን ደግሞ ሰሚው ግን? እሺ እኔ ከዚህ በላይ የመጨቃጨቅ አቅሙም የለንም እንዴ? ለሁለት ለመፍታት እኔ ደክሞኛል። የመጨቃጨቅ አቅሙም የለኝም። ህይወቱን መቀጠል ይችላል ከሷ ጋር። ህይወቱን አንቺ አሁንም የምታስቢው ዳሩት ከፈለጋችሁ ጓደኛ አይደለ ዳሩት። ምንድነው እሱ? ምን ማለት ነው? ያምሻል እንዴ? አንቺ ግን እንዴ በሽተኛ ነሽ አይደለም? ዳሪ ምናምን እያለች እኮ ነው። ለምን እንደመጣ ታውቃለህ አንተ እኮ አግቢው እንዴ? ምንድነው የምታወሪው? ወይኔ ጉዴ! አረ ወንድ ያዛት እስኪ ዛዛት ፍቅር ተረጋጉ። ፍቅር አቤት ይሰማሃል አይደለ? ፕሊዝ ያዛት ምን ሆናችሁ ነው? አንቺ ከዚህ ውጭ ሐሳብ የለሽም እንዴ? ትንሽ አረ በጣም ትንሽ ሐሳብ ነው ያላት። አንተ አቤል እኔ እኮ ትናንት ተፈተው አይደለም ዛሬ ከሰዓት እኮ ውጪ ያለሽ ነበር። ውጪ ያለሽ ዱና ና ተበል ውጪ ያለሽ ነው። ውጪ አረ እባካችሁ አንቺ ቤትሽ አይደለም እያለሽ ነው። አንቺ እኔና ውጪ እያልሻለሽ እኔና ውጪ እያልሻለሽ እኔና ውጪ እያልሽኛለሽ። ተረጋጉ በእናታችሁ። እስኪ አቤኔ መሀል ላይ ቁጭ በል። እኔ ምን ፍቅር ምን ሆነሽ ነው እንደዚህ ባሪ ተቀየረው? ውጪ እያልኩሽ ነው። በአንተ ምክንያት ነው የተጨቃጨቃችሁ ነው ይላል እንዴ? ፍቅር ለምን እንደዚህ ባሪሽ ተቀያየረው? እስኪ ተረጋጊ። ለመረጋጋት ነው አይደለም የምትለው ነገር ግን እየሰማሃት ነው። ግን ከትዳር ውጭ ሐሳብ የለሽም እንዳንቺ። እሱ እያመመው ነው፣ እየታሰረ ነው፣ ቤተሰቦች እየደበደቡት ነው። ለምን አይሞትም? እኔ ምን አገባኝ? እና ከሞት ሰው ጋር መጋባት የምትፈልጊው በዚህ እንትን ነው እንዴ? አንተ ሰራ ታየው በቃ ለምን አይሞትም ትላለች እንዴ? እምትል ግን እየሰማሃት ነው። እየሰማሃት ነው። ለምን አይሞትም እያለች ነው። ተቆርቋሪ እንደሆነች ምንም ሊገባኝ አልቻለም። ከድሮ ጀምሮ እኔ ነበርኩኝ። አቤን እየሰማ ነው ይሄን ሁሉ ነገር እየሰማ ነው። እኔ በእናንተ ምክንያት ምን ልሆን? እየሰማ ነው አይደል? እኔ እንደዚህ አሞኛል። ዛሬ ደርሳ ተቆርቋሪ ያገኘስ እንደዛ ከእስር ቤት ተፈቶ ሌላ ሁለተኛ ጭቅጭቅ። በዚህ ሙድ ነው ስራ የሚሰራው። ይኸውልህ እስሩ መቼም የሚቆም አይደለም። የኔ ቤተሰቦች ባያሳስሩት በስራው ላይ መታሰሩ አይቀርም። ሰውዬው ጋር ሄዶ እዛ ሰውዬ ጋር ሄዶ እኮ እንትኑን ማሳደሱን ታውቃለህ አይደለ? ይገባኛል እኮ ፍቅር ግን እና ጓደኛ ባልደረባ ከሆነ ለምን አትመክሩትም? ለምን እናንተ ስራውን ይዛችሁለት ለምን እሱ እንዲሻለው አታደርጉ? ያ በእኛ አቅም እንዲሻል አይደለም። ዛሬ ዳርሶ ተቆርቋሪ አግኝቷል። አዎ አለው ብቻውን አይደለም። መውጣትም ከፈለግሽ ደግሞ አስር ያስፎክሪ ውጪ በቃ ስራሽ እይልኝማ አላችን ላይ ፍቅር ይሰራራሉ ወይ መዳኒያ ይገርም እኮ አቤኔ ምንድን አሁን ምን የተሰራ ፍቅር አለ? እኔ እዚህ ጋር ሞይ ነው አይደል ያለው? አላቅልም። እኔ አንተ ነገር ነው ሰልችቶኛል ሲጀመር ነው በቃኝ። እኔ ካንተ ወይ ነገርን አስተካክል። ደባብሰሽ እንትን ልትዩ ነው እንዴ? ምንድነው ሀሳብ? ምንድነው ሀሳብሽ? ምን ሆናችሁ ነው? ሀሳብሽ ያምሻል እንዴ? ተቀቆይ እስቲ የወረደው ስለዚህ ጋር ነው። ምን ሆናችሁ ነው? እስኪ ተረጋጊ ያለው ምን ሆነሽ ነው? ስራ ልጅ ምን አለበት? የሰው ቤት ዝም ብሎ ሰላም መንሳት ምንድን ነው? ምን ማለት ነው? አንተ ደግሞ ጭራሽ ምንድነው እየተፈጠረ ያለው? አስቀምጣለህ እንዳጠገብሽ ሉል ለምን አፈታም? ችግርን ለምን አፈታም? ችግርን አንተ ለምን አፈታም? አንተ ወንድነትን ተው እንዴ! በይ ቆይ እስኪ አንቺ ተረጋጊ። ምንድነው እንደዚህ እንትን የሚለው? አይ አይደለም ከዛ ሁሉ በኋላ እንደዚህ አጠገብ ምናምን ያስቀምጣታል እንዴ? ጭራሽ ደግሞ አንቺ ከየት መተሽ ነው ለሱ ተቆርቋሪ የሆንሽ? ቆይ እኔ ምንም ሊገባኝ አልቻለም። የት ነበርሽ እስከ ዛሬ? ይሄን ሁሉ ሲታመም ለምን መተሽ አጠገቡ ሳትሆኚ? አቢኒ እንደዚህ ዋችሁ ነው እንደምትሉ? እኔ እኮ አሞኛል እኮ። እኔ ምን አባቴ ላድርግሽ? ምን አባቴ ላድርግ? አሞኛል እኮ። ምንድነው ያመመ? እሰው ልመጣ ተሻለ አሁን
ምን ሆናችሁ ነው? አይደለም እስኪ ከዛው ለዛምናውን ነገር አለ ከዘቤን የወጣው ፕላስ አሞታል አይደል? ቢያንስ ለሱ ስሜት አትጨነቁ። ምን ሆናችሁ ነው? ማን ይጨነቅልኛል? እያያችሁ አይደል? ለራስ ራስ ምንም ተጨነቅልኝ። አንተ ለራስ አታስብም። ለዛ ነው እኔ እኮ ለራሱ የማይሆን ሰው የሰው ጋጋታ የሚያንጋጋብንስ ነገር ማለት ለራሱ እንኳን መሆን የማይችል ሰው ምንድነው? አሽሙረኛ ነሽ እንዴ? ወይስ ውስጥ ሻሮጊቱ ጠሻል? ጭራሽ እየሰደብሽኝ ነው እናቱ። ችግርሽ ምንድን ነው? ቆይ ጸብሽ ከኔ ጋር ነው ወይስ ምንድን ነው? አንቺ እኮ ነሽ እንደዚህ ረስተሽ ነው እንዴ? እስቲ ስለማታውቂው ነገር አታውሪ እናቱ። ስለማታውቂው ነገር አትፈቺ። አለም ነው ያቆየኝ እናቴ ይሄንን እንዴ ብለህ ነው በዚህ ሙድ የምትገባው? ስራ እንገባለን ትላለህ እንዴ? ምንም የሚያሳስብ ነገር ማለት ምንም የሚያሳስብ ነገር የለም። ልትወርቅ ነው ዘይዳ አቀምረው እኮ የለውም። ያው እሷ የምታስበው ግን ነበር። ይሄ ነበረ ንግግራችን፣ እንደዚህ እንዲሆን ነበረ የፈለከው። አትምጪ ምናምን ያልከኝ አይደለም? አትምጪ ምናምን ስትለኝ ነበር። ለዚህ ነው ማለት ነው። እኔን እኮ አልፈልግም፣ አልወድህም፣ አላገባህም አልሽኝ። ይኸውልሽ አሁንም አንድና አንድ ምንድልሽ እንደምንችል ልንገርሽ። ትፈርሚያለሽ፣ አገባለሁ ብለሽ አትፈርሚም። ይሄንን ብቻ ንገሪኝ። ምን አሁንም እዛ ሰርግ ምናምን ሳት ይኸውልሽ፣ ስለሱ አይመለከትሽም። ገባሽ? ስለራስሽ ብቻ ተጨነቂ። አንተ ወንድነትህን ትተኸዋል እንዴ? ስራ እየረፈደ ምንድነው ስነ ስርዓት? ዊንታና ስነ ስርዓት ምንድነው ስነ ስርዓት? አሁንም ትፈርሚያለሽ አትፈርሚም ነው እንዴ? አንተ ምንም የምጠቅም ሰው አይደለም። እውነቷን ነው እሷ። እንደዚህ የምትናገረው ልክ ናት። ለእኔ የሚገባኝ ለእኔ ተይልኝ። ምንድነው ለእኔ የሚገባኝ? ምን የምታውቂው ነገር አለ? አዎ በደንብ ነው የማውቀው። ሁሉም ሰው እኮ ነው የሚያውቀው ይሄንን ነገር። እና ይወቋ እና ይኸውልሽ ቤተሰቦቿ ምንም ሊያስቸግሩኝ ይችላሉ። አሁንም ልጠይቃታለሁ። ያስቸገሩህ ቤተሰቦቼ ናቸው፣ እኔ አይደለሁም። ታገቢኛለሽ ወይስ አታገቢኝም? ፈርመሽ ታገቢኛለሽ ወይስ አታገቢኝም? እሷ ፊት ምንም ልልህ አልችልም። ከፈለክ እሷን ከዚያ አስወጣና እናወራለን። አንተ ለራስህ ክብር የለህም እንዴ? እንደዚህ ያለች ብትወድ ብታፈቅር ነው እንደዚህ ይኸውልሽ ማንም ይኖር ማንም ግድ አይደለም። ቤተሰቦችሽን ትተሽ ታገቢኛለሽ ወይስ አታገቢኝም? እሷ ፊት ምንም ልልህ አልችልም። አስወጣት ከዚህ ቤት። አትወጣም እኮ ምን ማድረግ እንዳለብኝ እሺ ወይ ችግሩን ለራሱ አትወጣም። አቤኔ ይሰማኛል። ለባል ያረግ ነው። እሷንም በጣም ነው የምታስጠላው። ቆሻሻ ሰው ነው በጣም። በደንብ ስደቢልኝ። ባለጌ ሰው ነህ። እሺ እንዴት ነው ከዚህ በኋላ እንደዚህ የምታረጋት? አሁንም አግቢ ምናምን እባካችሁን ተውኝ በቃ ውጪ። አንተ ማጣቀም ሰው ነሽ፣ አትረባም። እንደዚህ ብላ ይሄን ሁሉ ነገር ወርዳ በጓደኞቹ ፊት አንዴ የማታከብረኝ ሴት ናት። እኔ እወጣለሁ አለኝ። ባለጌ ስድ እንዴት እንደዚህ ታረጋለህ? ከዛ ሁሉ በኋላ አትረባም። ያምሻል እንዴ? ምን እንዳደረገች አየች? ባለጌ አትተጀመር። አንተ ጋር አልመጣም። ለራስህ ክብር የለህ ጭራሽ። ምን እንዳደረገች አየህ? ምን ባለጌ ነሽ በጣም። እሺ ታውረኛ ፈለጋችሁ ተናገሩ። ሲጀመር ቆይ አንተ ለራስህ ክብር የለህ፣ ለኔ ክብር የለህ። ምንድነው ችግር? እሺ አትጮይብኝ። አላማ ቢስ ነህ። እሺ ባለጌ ይኸውልሽ አትጮይብኝ እያልኩሽ ነው። በአንቺ ምክንያት ነው ይሄን ሁሉ ነገር እየሆንኩ ያለሁት። ምንም እጅ ሰማሽ? በአንቺ ምክንያት ነው። በቃ ተረጋጊ። በቃ እንዴ ምን ማለት ነው? በአንቺ ምክንያት ነው። ባለጌ ነህ። ነውረኛ ስለዛ ቶኝ ዱር ቆይ ተረጋጋ። ቶኛ ቆይ ተረጋጋ። እንዴ ቆይ ልክስክስ ነህ። ልታስቀምጥ ልክስክስ ባለጌ ቶኝ ሰማሽ? ቶኝ አትንካኝ። አንተ ራስህ ምንም የምረጋጋው ነገር የለም። ዞር በልኝ። እንደውም እሄዳለሁ። ይሄ ባለጌ ልክስክስ ሌላ ሶስተኛ ሰው አምጥቶ ሳይደርብብኝ እኔ እሄዳለሁ። ዞር በልኝ። አትንካኝ። ዞር በል ከላይ ላይ ዞር በል ከላይ ላይ ማናችሁ ትሆኑላ። ሰማሽ? አህያ ካለ ዱላ ስራ የለህም። ሰማሽ? ጅብ ሰማሽ? አውሬ አያት አይደል? ምን እንደምትሰማት ጅብ አለች። ዛሬም ጅብ አለች። እና ለምን ተደባደባል? ገና ይሄ መንፈሱ ማለት ነው። ገና ይሄ መንፈሱ ቤቱን ሙሉ ሰው አንጥቶ ነው የሚያስቀምጠው። ሰማሽ? የምን አባሽ ጅብ ነው? ቶኝ አንተ ወንዶ ሰንቷት
ተወበናት እንዴ አንተ ምን ሆነ ተረጋጋ እንጂ አቤኔዘር ሉሌ ተረጋጋ በእናትህ ይኸውልህ በቤቴ እስቲ ልቀቃ ምን እንደሚያመጣ እናያለን እሱ ካለ መማታት ስራ የለውም ሲጀመር ጀዝባ እንዴ ተረጋጉ ኧረ በእናትህ በቃ አስቀምጠው በእናትህ አንተ ፍቅር እንዴ ተረጋጊ በቃ ተወኝ ለምን አራተኛ አምስተኛ ሰው አንተ አትደረድርም ሰማሽ ኧረ በእናትህ አንተ ተረጋጊ እስቲ ና እስቲ ወደዚህ ጋር ሰማሽ አንቺ ይኸውልሽ ሁለተኛ አፍሽን እንዳትከፍቺ ያንተ ፖሊስ ነው የምንጠራው በቃ ስርዓት ይዘህ ለምን እከፍታለሁ ዞር በል ቆይ አይ ምንድነው የሚያወራው እኔን መጥቶ ጀግና ሊሆን ነው እንዴ ዞር በልልኝ ኧረ ፍቅር ደግሞ እሱ ነው ባለጌ አህያ ሴት የመታ ጅል ፋራ በቃ ጀዝባ ኧረ ተረጋጊ ዞር በል አንተ ራሱ ዞር በል አንተ የሱ አጋር ነህ ዞር በል በቃ ሄዳለሁ ዞር በል ምን ልታመጪ ዞር በል ተዋት ቆይ እኔን ተናገረኝ ቆይ ወለሰ እኔን ተናገረኝ ተወኛ አቤኔዘር ተወኝ ምን ነው የምትወው ከሴት ጋር ትጣላ ነው እንዴ ተወኝ እረፍ በተክልይ በቃ ተናገረ በቃ ቁጭ በል እሺ ለእናንተ ክብር ስል እናንተን ስላከበርኩኝ ብቻ በቃ ተረጋጋ ዝም አለች አይደል እንዴ ሰማሽ ኧረ አንተ ሉሌ ነው እንዴ ተረጋጋ እንጂ ምን ሆነ ነው የሥራ ቦታ ልጅያል እንዳትረሹ ጀዝባ መጀመሪያ ላይ ያለውን መንፈስ አረጋጋሽ እሱን አረጋጋው ነው እሱን ወለሰ እየሰማት ነው አይደል አቤኔዘር ለምን 5-6 ሰው አንተ አደረድርም እኔ ጉዳይ መሰለህ እንዴ እኔ ካንተ ጋር ጸልቶኛል ነው 10ም ላመጣ ይችላል መቶም አርጋቸው አይመለከተኝም ጅቦች ፍቅር በቃ ዝም ብዬ እሱ ምንም የማይማር ሰው ዝም ብዬ በቃ ሰማሽ እሷን የሚመለከት ጉዳይ አለ ምን ሆነ ቆሻሻ ተረጋጋ እስኪ ያገኛ ፍቅር ምን ሆነ እዛ ሄደሽ ቤተሰቦችሽ ጋር ነው እጂ እንደነሱ አንቺ ተሳደብሽ አላፍሽን ከፍተሽ እሺ እኔ ልሂድ አሁን አቤኔ ልሂድ ጨርስን አይደለ ከዚህ በላይ ምንም የቀረኝ ነገር የለም ለመጨረሻ ጊዜ አንድ ጥያቄ ብቻ ልጠይቅሽ ሰማሽ ቆይ ምንድነው ሰማሽ እንዲያርፍ ንገራ እኔን መቶ ጀግና አይባልም እሺ አልቀመጥም አቤኔ ልቀቀኝ በቃ ሰማሽ ምን ሆነ ነው እንዴ አንድ ጥያቄ ብቻ ነው የምጠይቅሽ በቃ በስርዓት አውራሳት እንዴ ምንድነው አንድ ጥያቄ ብቻ ነው የምጠይቅሽ ይኸውልህ አልመታት ማናገራት ቁጭ ብላችሁ አውራት ቁጭ ብላችሁ ይኸውልህ እኛን አክብሩንሽ አንዴም ለመጨረሻ ጊዜ አንድ ጥያቄ ብቻ ነው የምጠይቅሽ ሰማሽ አንዴ ብቻ ነው የምጠይቅሽ ከዚህ በኋላ ደግሞ ማለጋል ነው ሰማሽኝ አይደል ያለ ቤተሰቦችሽ ግራችሁን እዚህ ፍቱ ከዚህ በኋላ ጥል አልፈልግም ያለ ቤተሰቦችሽ ፈቃድ ቤተሰቦች ፈቀዱ አልፈቀዱ ጉዳይ አይደለም ነገውኑ ሄደሽ ትፈርሚልኛለሽ አትፈርሚልኝም በቃ ነው እንዲያስከው ጨዋታ ነበር እንዲያስከው ትፈርሚልኛለሽ ቤተሰብ ያላወቀው ትዳር ምን አይነት ትዳር ነው ይኸውልሽ ምን ጨዋታ ነው ያስከው ያንቺ ቤተሰብ ጨዋታ ነበር 4 አመት ሙሉ ጨዋታ ያረጋችሁት አንቺና ቤተሰቦችሽ እኔ ከቤተሰቦቼ ራስ ወረድ እሺ ምንም እነሱ ላይ አትውጣ ከኔ ጋር ነው ችግር እኔ ጋር ጨርስ ምንድነው ካንቺ ጋር ያለብኝ ችግር ሰማሽ ትናንት ከቤተሰቦችሽ ገና ያገሩን ሴት አንተታ እኔን ታስገድለኛለህ እሺ ቅናት ነው ቅናት ነው አባቴ ይቀናል ሰው ጠፍቶ ባንተ ልቅና በጅብ ይቀናል ይኸውልህ ንግግሯ ነው እባካችሁ እንደ ተማረ ሰው ችግራችሁን በሁሉ ታይ ይሄ ንግግርሽ በኋላ ይቆጭሻል ይሄ ንግግርሽ ይቆጭሻል ምን አባቴ ነው እየነገርኩሽ ነው ይሄ ንግግርሽ እስከ መጨረሻው ድረስ ነው የሚቆጭሽ ለምን ቆይ ዛሬ ብቻ አይደለም ሁለታችሁም አዳምጡኝ እዚህ ጋር እባካችሁ አዳምጡ ወይ አንተ ይቆረጥልህ ወይ አንቺ ይቆረጥልሽ እኔ በየጊዜው ከናንተ ጋር ጭቅጭቅ እኔ ሉል አቃተኝ እንዴ ካንተ የራሴ የሆነ ህይወት አለኝ አይደል እንዴ ያመጣት ሰው ፊት እኮ አዋረደኝ እኔ ነብያታለሁ አቤኔዘር ነብያታለሁ ልታይ ነው የመጣችሁ እዚህ ያቺኛዋ ልጅ ልታይ ነው የመጣችሁ አይደል ንገራታ ነይ እንዳልኳት እኮ እየተናገረች በቃ ልታይ ነው የመጣችሁ ንገራታ ታዲያ እሷ ፊት ሰደበኝ አዋረደኝ እኔን የሚረዳኝ ሰው ሲጀመር ያለ አንተም አትረዳኝም ቤተሰቦቼም አይረዱኝም ስለዚህ እኔ ለምንም እንትን አልላችሁ ይኸውልሽ ሰማሽ ስለዚህ የራሴ ላይ ቤተሰቦች ተረዱሽ አልተረዱሽ ግድ አይደለም ከዚህ በላይ ገደል መግባት ሰማሽ በቃ ጥያቄ ይኸውልሽ ልብስሽ ልብስ ለስራት በል ወስጃለሁ ሰውዬ ይኸውልሽ ልብሷን ይዘት
ይኸውልሽ ይዘሽ ቁጭ አንደኛሽን ከዚህ ጨርሻለሁ። በኋላ እዚህ ቤት ውስጥ አትመጣም። ሰማን? ከዚህ በኋላ እዚህ ቤት ውስጥ መምጣት የለም። በአንተ ምክንያት ተማታለኝ። ስራ እንሄዳለን አልኩኝ። አልፈርምም አላግባም ብለሽኛል አይደል? እሺ ለምንድን ነው እሺ የምትጋፋኝ? እሺ ቁጭ በልና አውራት። በቃ ልብሷን ይዛ ትወጣ ነው የምትለው? በቃ ቁጭ በል። እሷ ይዛ ትወጣለች። እኔ እንትን እላታለሁ። ቁጭ በልሽ አንተ። አዎ ቁጭ በልሽ። ያዥና ውጭ። እሺ ቁጭ በል። አዎ ያዥና ውጭ። ቁጭ በልሽ። ልብስሽ ነው ያው እዛ ጋር ሳንታ አለ። ተያዝና ትወጣ። በቃ ለቀኔ ካንተ ጋር ሁሉ ጊዜ እንትን ያየኸውን አይደለ? ከሴት ጋር እንዴት እንደሚደባደብ ህይወት ሲታይ እኮ ህይወታችሁ እንደዚህ አይመስልም። በቃ ያዥና ልብስሽን ውጭ ከዚህ ቤት ውልቅ በይ ከህይወት። አልፈልግም። በቃኝ በቃኝ። እኔ ስራዬን መስራት ነው የምፈልገው። በቃ አለቀ። አንተም ሴትዮህም ገደል መግባት ትችላለህ። እሺ ውጪ። እወጣለሁ። አይኔ ውጣ። ውጪ ባለ ስድ ምን አይነት ውጭ ስትታዩ ሰላማዊ ነው የምትመስለው። ይኸውልህ ወንዴ ይሄ የኔ ጉዳይ ነው። ገባ? እዛ ጋር ምንም ስራ ላይ ጠንካራ በሆነም እዚህ ጋር ግን እንደምታየው ነው። ብዙ አይነት የህይወት ውጣ ውረድ አለ። ገባ? ከዚህ እሺ ምን ላድርግ? ቤተሰቦቿ አሳሰሩኝ። አይተሃል እኮ አይደል? እሱን እኮ እሷ ልጠይቅ ብላ መጣ። ሌላ ጋጋቴ ማነች ደግሞ እሷ? እኔ አላውቃትም። እኔ ራሱ ዛሬ ነው ያየኋት። ቢንታ ነው ምናምን የምትላት። ይኸውልህ በእሷም እኮ አይፈረድም እንዴ ስታስበው። በቃ ከ5 ከ6 ዓመት በፊት የፍቅር ጥያቄ የምታቀርብልኝ ልጅ ነበረች ስኩል። በቃ ሌላ ምንም የተለየ ነገር የለም። እሱ ነው እውነታው። በፍቅርስ ምንድን ነው የሚፈረደው ስታስበው? ይኸውልህ ምንም ልክ የሆነችው ነገር የለም። አሁንም እኮ ሰምተሃል አይደል? ለው ልጅ ያለው አንተ ጅብ ነው እኮ እያለች ያለችው አይደል እንዴ? ሰው ተናዶ እኔ ነው እንዴ? ሉላ አንተ ተነስተ መጣራት እንደወንድ ልክ ነው? አቤኔዘር ና ቁጭ በል። ይኸውልህ ልክ ነው ወይ ነው? ይኸውልህ ና እዚህ ጋር ተጋብሎ ደስ መሀል ላይ ገብተን ይኸውልህ እኔ ጠዋትና ማታ መጨቃጨቅ አለብኝ? ጥልህ ልክ ነው እሱ ፊት እኔ ፊት ልክ እንደወንድ የምታዛር። እስካሁን እኮ ዝም አልኳት። ታገሱ። እኔ አንተ መገላገል እስከቀተኝ ድረስ ነው ከሴት ጋር እንደው በጣም ሰላም የነሱት ነው። በሷ ቤተሰቦች ምክንያት ታስሬ ስንት ነገር እያየኝ ነው አይደል? እሷ እያያት ነው። ጅብ ቡዳ አውሬ ነው ስትሳደብ የቆየችው። ከዚህ ጋር ታዲያ ምን ልቀጥል? ምን ልሁን? ምን እንደምትሉት ይሄ ሁሉ ጉድ እኔ ምን አውቃለሁ? መጥቼ ስራ እንወጣለን ነው ብዬ አስቤ ይሄ ተደረገ ይገባኛል። ለዛውም ለሷ ስንከባከባት ነው ነገር የለም። ይሄ መጀመሪያም የተናገርኩት ነገር ነው የደረሰው አይደል? እኔ ያላልኳት ማለት ነው። ታላላቶቹ በፊት እኮ ስንት ነገር ስለሷም ቤተሰቦች ስለሷም ጉዳይ ስለነበረው ነገር ስንት ነገር አውርተናል። እንዲህ ብለህ ነው በራስ መንገድ ሄድከው። አይ ይሄ መንገድ ያዋጣኛል ብለህ በራስ መንገድ ሄድክ። ይሄንን ፈጠን እስከመታሰር ድረስ ደረስክ። አሁንም አብረን ያለነው እኛ ነን አይደል? ምንም ሰው የሚልን ነገር አዳምጥ ነው የተባልክ ያለው። በዚህ ዘመን ቁጭ ብለህ ዲስከስ ማድረግ ሲገባ በዱላ በቀረኩ ኖ ወይ ምኑ ነገሩ ከሲት ጋር ደበደበ ይታላል። ይኸውልህ ስነ ስርዓት ያዝ። አንተ አልጠብቅም። እኔ ቤት ልክ ነው። ለምንድን ነው ስነ ስርዓት ያዝ? እኔ ጓደኛ ነኝ። አሁን መጥቼ እኮ በአንድ ቀን አየሁ። ስነ ስርዓት ያዝ። ይኸውልህ አንተ ያልገባ ብዙ ነገር አለ። ይኸውልህ እኔ እኮ ራሴን እስከ ማጣት ደርሻለሁ በእሷ የተነሳ ገባ። እንደዚህ እየሆንኩ ያለሁት እኮ በስራ ሰዓት ቤት ቁጭ ብዬ እያለፍኩ ያለሁት እኮ በእሷ የተነሳ ነው። ታዲያ ለእሷ የሚገባት ይሄ ነው። እሺ ምን ላድርግ? አግቢኝ አልኳት እኮ ቤተሰቦች ነው አግብቷት የሚኖሩት። ታውቃለህ የቤተሰብ ወግ ባህል እምነት ቤተሰቦቿ እኮ ጭራሽ እኮ አልፈቅድም አሉ። በቃ አንተ ሰው አይደለህም እኮ ነው። ለምን ለመረዳት አትሞክርም? ቤተሰቡን የምታሳምንበትን መንገድ አትፈልግም እንዴ አንተ? እኔ እሷን ቤተሰብ ማስረዳትን ከዚህ አንተ ማስረዳት ሳይሆን እሷ እንድታስረዳ መንገዱን መክፈት አለ። ኖ ወይ አይረዷትም። እዚህ ቤት እኮ ተደብቃ ነው የምትመጣው። 4 ዓመት ሙሉ እዚህ ቤት እኔ ዛሬ መጣችሁ ነበር አይደል? ነይ ፈልገሽኝ ነይ መጣሽኝ አልኳት። በኋላ ነው ተደብቃ መጣች። ነይ መጣሽኝ እንኳን አልኳት። ማለት 4 ዓመቱ ሙሉ እንዴት አንተ ጋር መምጣት ብቻ አይደለም እያደረች እንደምትሄድ ታውቃለህ። ቤተሰቦቿም እንደማይናገሯት ታውቃለህ። ይሄ ሁሉ መስዋዕትነት ከፍላ እንዴ ልክ ነች። የማታውቀው ሰው ቤት ስታገኝ ምን ትላለህ? አንተስ ብትሆን እንደዚህ ቢሆንብህ ደስ ይል ነበር? እሷ ቤት ሄደ ከሌላ ወንድ ጋር ብታገኛት
ጥሩ ስሜት ይሰማል። ስለዚህ ልክ አይደለች። እሺ ብትመጣ እኔ ጋር ምን አደረገች? በምን ታውቃለች እሷ? እንዴ እያስረዳኋት እኮ ነው። እሷ ፊት እንደዛ መሆኗ ልክ ነበር። አንተስ መፍቀድ አይዘው ልክ ነች ብዬ የማስበው ስድቧን አይደለም አልኳትም። ልጅቱን አይደል እንዴ ማስተው ነበረባ። ህፃን ልጅ እኮ አይደለም። እጅ አለ፣ አሞኛል፣ አፍ አለ። አንተ ምን አይነት ችግር ነው? የሆነ ነገር ያጠፋና ከዛ ልክ ሰው ሲናገረው ማንም ይረዳኝ። በቃ ይሄ ነው እንትኑ። ሌላ አንድ ቀን አየሁት እኮ ያቤኒ ህይወት አይደለም። እዛም እንደዛ ነው የሚያስቸግራችሁ ስራ ቦታ ላይ። ኧረ ስራ ባህሪ ላይ እንደዚህ አልነበረም። ለምን እንደሆነ አላውቅም። አቤኒ በስራዬ እንደማልደራደር ቀልድ እንደማልገባ ታውቃለህ። ህይወት ነው ይሄ ደግሞ ከስራ ይበልጣል። የሰማኝ ነው አይደል? ይሄ ህይወት ነው። ከስራ የሚበልጥ ነገር አለ? ህይወት ከስራ ይበልጣል። የሚገርም ነው በጣም። ወንዴ ነገር ነው። እኔ እንደዚህ ያልጠበቅኩም እውነት። ምንድነው? ይኸውልህ ምን ነው ከህይወት ስራ ከስራ ህይወት ምን በቃ ህይወት ይበልጣል። ቤተሰብ ይበልጣል። አይገባም። ኧረ ጭራሽ የሚያገናኝ ነገር ቤተሰብ ይሄን ቤተሰብ ወይ ታደረኛለች። ምንድን ሌላ ስራ ነው የተባልከው። ስለዚህ ስራ አይደለም የተባልከው። ምን አይነት ችግር ውስጥ ነው? ሰማኸኝ? እኔ ሌላ ጭቅጭቅ ውስጥ መግባት አልፈልግም። ታውቃለህ እኔ በአንተ ራሴን አመመኝ፣ ታመምኩ። እኔ የራሴን ህይወት ትቼ ካንተ ጋር ታገልኩ። እረፍት አድርግ። እረፍት ስለማድረግ ለምንድን ነው የምትጨቃጨቀው? መጀመሪያ አንተ ተረጋጋ፣ ወደ ራስህ ተመለስ። ታስረን የወጣው አሞ ነበር። ስለዚህ እረፍት ያስፈልጋል አይደል? ለጭቅጭቅ እኮ በሽታ የለውም እኮ በቃ ባንዴ ነው እንትን የሚለው። ምን ሆነ ነው? ይኸውልህ እንዳልኩህ ነው። ገባህ? ወደ እኔ አይነህ አታፈጥ። ገብተህ ማለት ትችላለህ። አሁን የሆነ ነገር እንትን ሲባል ወደ እኔ ትዞራለህ። እኔ ምን አድርግ ነው የምትለኝ? ይሄ ጓደኝነት አትፈልገው? ጓደኝነታችን አትፈልገው? ኧረ እባካችሁ ዋቃን ይሄንና ጓደኝነት አጥቆ ስለወንድምነት እኮ ነው። ምን አይነት ጉድ ነው የመጣሁት? አስተካከል፣ ራስን አስተካከል። ሰው የሚልን ስማ። እሺ እስኪታዘብ ድረስ አንተማ እሱ የሚልን አትሰማም እንዴ? ምግብ ወይ ዘዝ ወይ ሆነ ነገር አለ። ስለ ምግብ አይደለም አሁን ስለ ችግራችን እንፍታ ነው። ምግብ አይደለም አሁን እዚህ ጋር የቸገረ ነው። እኔ አሁን ወደ ስራ ላይ ነው በቃ አለቀ። በዚህ ሙድ እንዴት ነው ወደ ስራ የምትሄደው? እንዲሆነ ነው ወደ ስራ የምትሄደው? ይኸውልህ ስጠኝ ጃኬቱ። ይኸውልህ ያ ስራ እነዛ ሰዎች መያዝ አለባቸው። ወንደሰን ገባህ? እዚህ ጋር ቀልድ አይደለም የያዝ ነው፣ ጨዋታ አይደለም የያዝ ነው፣ ስራ ነው እኮ የያዝ ነው። ሰማኸኝ? ይገባኛል፣ ግን በዚህ ቴምፖ እንዴት ነው ስራ የሚገባው? በቃ ይኸውልህ አቤኒ በጣም ይቅርታ አድርግልኝ። ይኸውልህ ስማኝ፣ ራስን አስተካክል፣ ጸባይን አስተካክል። አይ አልስተካከልም በራሴ መንገድ ነው እመራለሁ የምትል ከሆነ ደግሞ ስልኬ ላይ አድርግ። በቃ እሺ ቆይ እኔ አንተ ምንድን ነው አንተ ቢያንስ አትረዳኝ? ወንድምህ እኮ ከቤት እኮ እንዴት ሆኖ እንደወጣ ታውቃለህ አይደል? በአንተ ችግር ምክንያት ሌላ ነገር እንኳን አይደለም። ወይኔ እደውልልሃለሁ፣ ከስራ ስመለስ እደውልልሃለሁ። አንተ ግባና ሸራክታል። እኔ መሄድ አለብኝ። እባክህን ከብሩ ከሱ ከወንደሰን ጋር አውርቼ የሆነ እንትን ላይ መድረስ አለብኝ። ምን አይነት ይኸውልህ ወንዴ ይሄ የህይወቴ አንዱ ፓርት ነው። ገባህ? አንደኛ እዚህ ውስጥ ስላስገባሁ በጣም ይቀርታል። በጣም እጅግ ከልቤ ሆን ብለህ ሁሉም ነገር አልቋል። በቃ ገባህ? ሁሉም ነገር አልቋል። ከልጅቱ ጋር የምቀጥል አይነት ስታፍ አይደለንም። አልቋል በቃ። ታዲያ ችግራችሁን በመደባደብ ነው እንደምትፈቱ? ቁጭ ብላችሁ መፍታታችሁ? ለምን የምትሳደበው? አውሬ ምናምን ትለኛለች። ምንም እንኳን ቢሆን እኮ አራት ዓመት የምትልበትን ምክንያት ለምን ነው ወይ በዚህ ውስጥ አትግባ። 4 ዓመት ጨርሼ እኮ ወደ 5ኛ ዓመት እየሄድኩ ነው አይደል? ለአገባት ሽማግሌ ሊላክ እኮ ቤተሰቦቿ ናቸው እንደዚህ ሆኑ ያሉ። ስለዚህ ይሄ ጉዳይ ማለቅ አለበት። አለቀ። የራሴ ጉዳይ ስለነበር ጨርሼዋለሁ። በድብድብ ነው የምትጨርሱት? ቁጭ ብላችሁ አውርታችሁ አትጨርሱም ወይ? ይገባኛል። ይኸውልህ አንተ እንደዛ እየመሰለ ይሆናል። ይሄ ደግሞ ቅስሜን የሚሰብር ንግግር ነው እየተናገረች ያለችው። ገባህ? ስለዚህ ይኸውልህ ወደ ስራ እንሄዳለን። እዚህ ሙድ ይሆናል ብለህ ካሰብክ ይቻላል። ኖ ወይ እዚህ ጋር ስራ ነው በቃ። ስራ ደግሞ ስራ ነው። በስራ ደግሞ ቀልድ የለም ታውቃለህ። ይመች በነገር ላይ እስቲ ላስተዋውቅህ መሰለኝ አይደል? አዎ ምን ጭቅጭቅ ውስጥ ገብቼ እኮ በቃ አቤኒ ትለኛለህ። እኔ በምን አውቃለሁ? እንግዲህ ውድ የማህደር ሚዲያ ቤተሰቦች እኔ ምን ማድረግ እንዳለብኝ ሁሉ አላውቅም። በጣም ይቅርታ አድርጉልኝ። በፈጣሪ ስም ይቅር በሉኝ። እንደዚህ አይነት ጭቅጭቅ ውስጥ እየገባሁ ያለሁት ሳልፈልግ ነው። በቃ ከየዕለት ያው ሀሳብ አስተያየታችሁን አያለሁ፣ ግን በቃ በዙሪያዬ እንደዚህ አይነት ነገር አልጠፋም ነው ያለው። ይሄ ደግሞ በቃ እኔም እንደዚህ የሚቀጥልም ነገር አይደለም። በቃ ስራዬ ላይ ብቻ ነው ፎከስ ማድረግ። ከዚህ በኋላ ስራዬን ነው የምሰራው። በቃ በህይወቴ እንዲመጡም አልፈልግም።
በቃ ይሄ አሁን እውነት ለመናገር በቃ ይሄ በቃ እኔ አላውቅም ጉዳት ውስጥ ነው ያለሁት። አውቃለሁ እንደማይመለከታችሁ ግን በቃ በሷ ምክንያት በጣም ተጎድቻለሁ። በጣም ሌላ ነገር ማሰብ አልቻልኩም፣ ግን አልፈዋለሁ። እንደዛም ሆኖ እንግዲህ ስራዬ ግን የማይቀር ነው። ስራዬን እሰራለሁ። የእሷን ቤተሰቦች ሊቀሩ ይችላሉ ጥንቅር ብለው፣ ስራዬን ግን መተው አልችልም። እንግዲህ አጠገብ የምታዩት ወንድሜ ደግሞ ወንዶሰን ይባላል። እንግዲህ በዋነኝነት ያው እያያችሁት ስለሆነ ያለሁበትን ኮንዲሽን ጥሩ አይደለም። ጭቅጭቆች አሉ፣ ብስጭቶች አሉ። የኔን ስራ እስኪ ከበር አድርጎ የተወሰነ ስራውን ከበር አድርጎ ሊሰራልኝ የሚችል ወንድሜ እንግዲህ እሱ ነው። በጣም ጎበዝ፣ ከኛ ከጀርባችን ሆኖ ሲሰራ የነበረ ጀግና ልጅ ነው። እንግዲህ ከታች ሊንኩን ማስቀምጥ ይሆናል። እናንተ ደግሞ ላይክ፣ ኮሜንት፣ ሼር፣ ሳብስክራይብ እያደረጋችሁ የሱን ቤት እንድታበረታቱት አይዞህ አጋረህነን እንድትሉት እፈልጋለሁ ማለት ነው። ወንድሜ እስኪ ድሉ ልስጥህ ማለት የምትፈልገው ነገር ካለ እስኪ ራስህ ለኔ ተከታዮች አስተዋውቅና እንግዲህ ወደ ስራችን እንሄዳለን። ዌል ስሜ ወንዶሰን ይባላል። አዲስ የዩቲዩብ ቻናል አለኝ። እሱ የሚስጥር ጓዳ ይባላል። ገብታችሁ ሰብስክራይብ ብታደርጉኝ ደስ ይለኛል። ያው ያደርገዋል፣ ምንም ጥርጥር የለውም። የኔ ቤተሰቦች መቼስ አታሳፍሩኝም። ቢያንስ እሱንም ሳብስክራይብ ያደረጋችሁ እኔም እንግዲህ ከሱ ጋር ነው አብሬ የምሰራው። አንዳንድ ነገሮች ሲኖሩ እኔ አሁን ህይወቴ ላይ አንዳንድ ጫና እየተደራረቡብኝ ስለሆነ ይህንን ደግሞ እስካልፈው ይህንን እስክወጣው ደግሞ ወንዶሰን በሚችለው አብሮኝ ይሰራል ማለት ነው። በቃ ከጎን ለጎን እኔ ማስኬድ ያለብኝን ማስተካከል ያለብኝ ችግሮችን የራሴ ችግሮች ስላሉ እነሱን አስተካክላለሁ ማለት ነው። እያያችሁት ነው። እርግጠኛ ነኝ የምነግራችሁ ነገም ትመጣለች። እንዲህ ቀላል መስዋዕት ሄዳለች፣ ግን ደግሞ ነገም ትመጣለች። እርግጠኛ ነኝ የምነግራችሁ፣ ምክንያቱም የገነባችሁ ህይወት ነው። እንደዚህ እንደዋዛም ላይቀር ይችላል። ብቻ በዋነኝነት አንተን አደራ ማለት እፈልጋለሁ። እኔ ወደ ስራው ሙሉ ለሙሉ ትኩረቴን ሰብስቤ እስከምመለስ አንተ በቃ ከስራው ጎን እንድትሆን እፈልጋለሁ። በየትኛውም ሰዓት ግን በየትኛውም ጊዜ በየትኛውም ቦታ ከፈለከኝ 24 ሰዓት ካንተ ጋር ነኝ። ስልኬ ክፍት ነው ሁልጊዜም ላንተ እና መልካም ስራ እንዲሆንልህ እመኝልሃለሁ። አመሰግናለሁ። የሎል ቤተሰቦችን በጣም አመሰግናለሁ። እሺ አመሰግናለሁ። ያው ወደ ስራ መውጣት አለብን። እንግዲህ ለሚደረገው ነገር ሁሉ በጣም ይቅርታ። ያው አውቃለሁኝ ሊረብሽ የሚችል ነገር ነው። እኔም ከአቅሜ በላይ ስለሆነብኝ ነው እንደዚህ እየሆንኩ ያለሁት። ወደ ስራ እንሂድ።